ይሄን ሽሩባ የተሰራው እውነት ነው ተሰርቻ አላቅም ሁለት ፕሮግራም ላይ ነው ተሰርቼ የሚሆነው መጀመሪያ ወደፊት የምትሆነውን ነገር ግልግዳ ላይ ጽፍ ነበር እውነት ነው አባቴ የሽመቤት ብሎ አባቴ ያወጣ መሰንቆ እዚህ ሆስት ከመሆንሽ በፊት ምንድነው የሰራሽው አባቴ ኳስ መጫወት በጣም ወደው ኳስ መጫወት ሁሌ ደግሞ ሴትም ስለሆንኩኝ አተጋፋም ይያሉ በረኛ ነበር የሚያረጉኝ ከሆነ ጮኛውም ወደ ባልቀር አሜን እንኳን አደረሳችሁ እስኪልል በሉላችሁ እንኳን አደረሳችሁ እስኪልል በሉላችሁ እንዴት ነህ መሲ ያው እንግዲህ እንግዶቻችን ሸኝተን አንቺ ጋር ትንሽ ብናወራ ይሻላል ብዬ ነው መልካም እንግዲህ ይሁና ማለት ቅድም ስለ ሹሩባሽ በጣም ማለት በሹሩባሽ ይሻላል እውነት ነው እና ቅድም እነግራለሁ አልሽኝና ቃለ መጠየቅን ከመጀመሪያ በፊት እሱን ነግረሽኝ ይሻላል እሺ ደስ ይለኛል እንግዲህ ይሄን ሽሩባ የተሰራው እውነት ነው ተሰርቻ አላቅም ሁለት ፕሮግራም ላይ ነው ተሰርቼ የሚሆነው ላሸንዳ ሸንድዬ ሶለል ሲከበር ያኔ ነው የተሰራው ጋሜ ይሄኛው ግን ለየት የሚለው ስትጋብዘኝም እናቴ ድሮስ ተሰራ የነበረው ሽሩባ ስለሆነ የመጀመሪያ ቃለ መጠየቄ ነው ስለዚህ እናቴን እንዲያስታውስልኝ ነው እንደዚህ የተሰራው ለእናትሽ ማስታወሻ ነው ለሽ ስለዚህ ልክ እናትሽ እንደዚህ ነበር የሚሰሩት የሺ ብሎ ማን ያወጣልሽ አባቴ የሽመቤት ብሎ አባቴ ያወጣ የሽመቤት ድሮ የሚወጣ ስም ነው ባይዘው ይሽ የድሮ ስም ነው እኔ ሽበሺ የሺ አይደል ጓደኞቼ ቤቲ ሰናይት በቃ ብዙ ፌበን ምናምን ሲባሉ ነበርና የኔ ለምንድን ነው የድሮ ስም ያወጣችሁልኝ በቃ ቀይሩልኝ ብዬ ትርጉሙን ግን ሲነግረኝ አባቴ ስታድጊ ገባ አይደለ ለሱ ያልሆነ ለማን ይሆናል እንኳን ስሜን ራሴንስ ብሰጠው ብዬ ማለት ግን የሽኮ ብዙ ብር ስለነበረ ነው ያን ጊዜ በብዙ አይደለም በብር አይደለም አባቴ ያወጣልኝ እኔ ብቸኛ ሴት ልጅ ነኝ ከሾች ሁሉ አንቺ ነሽ መቤቴ የሺ እንደ ዘመዴ ነሽ ሾችን ምረሳብሽ ነሽ ብሎ ነበር ያወጣል አሪፍ አይ ብዙ በፊት ጊዜ የሺ ሽበሺ ሚሊዮን ምናምን ነበር ሚሊዮን ደግሞ ትንሽ ሲሆን የለም እንግዲህ ቢሊዮን የሚባል ስም የለንም ማለት ፈልክ እውነት ነው አይ በጣም አሪፍ ነው እንደ ወደ ልጅነት ሲመጣ አንዳንድ አብሮ አደጎችን ቤተሰቡን ጠያቂ ነበርና የሽመቤት መጀመሪያ ወደፊት የምትሆነውን ነገር ግልግዳ ላይ ጽፍ ነበር እውነት ነው ቤት ውስጥ ጽፈዋለሁ ቀለም የቤታችን ድሮ ቀለም አይደለም የሚቀበው እንደውም ልከውልኝ ያቃሉ ጎረቤት ሁላ ጽፍ ያለው እንዴ ምን ብለሽ ጻፍሽው አርቲስት ጋዜጠኛ ሳይሆን ቲቪ ላይ መታየት ፈልጋለሁ ቲቪ ላይ መታየት ፈልጋለሁ የሚለው በቾክ ነው በቾክና ቀለም ተቀብቶ ሲያልቅ ቀለሙ ይቀመጥ አይደል አሁን ሰማያዊ ነበር ብዙ ጊዜ የሚቀበው ቤታችንና ሰማያዊ ከሆነ ነጭ ስትራይፕ ስለሚደርግ በነጭ ጽፏል ነው ዋው እስካሁን ይኖር ይሆን ግን ከ7 አመት በፊት ልከውልኝ ያቃሉ አሁን እንኳን ይቀየራል አዎ ታስታውሻለሽ ብለው ጎረቤት ልከውልኝ ያቃሉ አይገርም ደስ ይላል ማለት እስቲ በዚህ ጊዜ ነበር የምጽፈው አንድ ፎቶግራፍ አሳይሽ እሺ ዋው ስንት የስንት አመት ልጅ ነሽ እዚህ ላይ አንድ አመት በዚህ ጊዜ ጽፍሽም ያው ከዛ በኋላ ነው አይገርምም ይሄ የምን ጊዜ ምርጡ ፎቶዬ ነው በእውነት የፈለገ ፎቶ ብነሳ ምናልባት የሰርጌ ቀን ካልሆነ ካሉኝ ፎቶዎች በሙሉ ለኔ አንደኛ ፎቶ ነው ዋው አሪፍ ፎቶ አሁን እኮ መሰንቆ መታቀም ይመስላልኩ አያዝ አንድ አመት ልጅ አንድ አመት በጣም ደስ ይላል ምን አይነት ልጅ ነበርሽ እንደው አጣየኩሽ ንገሪኝ እኔ ካልሽኝ ውጭ ከሆነ እናገራለሁ እንደ ፊልም ሲዝን ነበር እሺ ነፍሷን ይማራትና እናቴ ያለች በጣም ቀበጥ የመጨረሻ በጣም ቀበጥ ልጅ ነበርኩኝ መጫወት ደስ ይለኝ ነበር ምግብ አልበላም ብዙ እንጀራ ላይ ፍቅር አልነበረኝም እናቴ ያለች እሷም ይያለች ትንሽ የወንድ ጨዋታዎች ነበር የምወደው
የወንድ እቃቃ ምናምን የሚሰለቻቸው አይነት ሴቶች ነበርኩኝና እናቴ ካረፈች በኋላ ደግሞ አባቴ ጋር ያለን ኳስ መጫወት በጣም ወደው ኳስ መጫወት ሁሌ ደግሞ ሴትም ስለሆንኩኝ አተጋፋም ይያሉ በረኛ ነበር የሚያረጉኝ ከወንዶች ጋር ነበር የምጫወተው ኳስ መጫወት በጣም ወዳለው ሩጫ በደንብ ሩጫ እንደውም ሯጭ መሆን ይመስለኝ ነበር በፊት አዎ ሁሉንም በዙር ነው አጥፌ ነው መበልጣቸውና ሯጭ ኳስ ተጫዋችም ሯጭም ነበረች ምናምን አሉኝ በጣም ይገርማል ስለዚህ ሯጭ መሆን ትፈልጊ ነበር ያን ጊዜ ሯጭ መሆን በጣም እፈልግ ነበርና ቅጽል ስም ሁሉ ነበረኝ ምን የሚል ደራርቱ በጣም ፈጣን ስለነበርሽ ፈጣን ነበርሽ በጣም ቀጭን ነኝ በጣም ፈጣን ነኝ ማንም ሰው ሩጣ አይዘኝም በቃ ማንም ሰው ሩጫ ስንወዳደር ምንድነው አንቺ ምትበይ ሁሉ ይሉኝ ነበር እንግዲህ የሚያሰለጥነ ሰው ኖሮ ሳይሆን ሩጫ ክረምት ላይ ይታይ ነበር በፊት በጣም እንደዚህ ያልነበረ ማለት ነው ሩጫችን እና ያኔ ሁሉንም ነበር ማያቸው ሌላው ደግሞ ኢሽማቤት በጣም ሰው ወዳድ ነበረች እንደውም ጓደኞቿን አሰልፋ ቤት ታመጣ ነበር አሉ እንዴት ነበር እሱ ነገር በጣም ብዙ ጓደኛ ነው የነበረኝ በጣም አሁን የፕሮግራም ሲታይ እኔም ጓደኛዋ ነበርኩ ሚሉ እንደሚበዙ አምናለሁ እንዳልኩ ነው በሲዝን ነው ያልኩ አባቴ ያለ ነበር ያ ሁሉ ጓደኛ የነበረኝና ትምህርት ቤታችን ቅርብ ነው ከቤታችን አንደኛ ደረጃ የተማርኩበትና ውሃ ልንጠጣ ይባላል ረፍት ላይ የኔ ጓደኞች ብዛታቸው ቤት ይዣቸው ስመጣ ይደነግጣሉ ይሄ ሁሉ ነው እንደ ጓደኛሽ ሙሉ የክላስ ተማሪ ጓደኛዬ ነው ታመጫለሽ ቤት ውስጥ አመጣለሁ ምን ታርጋለሽ ታስተናግዳቸዋለሽ ምግብ ምናምን ያን ያክል ማስተናገድ እኮ አይደለም ግን የኛ ቤት የነጻነት ቤት ነው እኔ ደግሞ ብቻኛ ሴት ልጅም ስለሆንኩኝ አመጣሽ ብሎ የሚቆጣኝ የለም እንደውም ደስ ይላቸዋል ምን እንደማረግላቸው ማላቅም ግን እንደፈለጉ ነው ቤት የሚሆኑት እስቲ ማለት ያው ክሊኒክ ካደግሽ በኋላ ያለው አስተዳደግሽ እንዴት ነበር እንዴት ያደግሽው ብዙ አይነት አስተዳደግ እንግዲህ ቅድም እናቴ አባቴን ያልኩ ነበር እናቴ ከመነሻው ስጀምር የስለት ልጅ ነኝ እናቴ ሴት ልጅ እንዲኖራት ፈልጋ ነው የተወለድኩትና እሷ ያለች ቀበጥ ከዛ አባቴ ያለ ደግሞ በጣም ተጫዋች እብድ ከዛ አባቴ ካረፈ በኋላ ደግሞ ልጅ ሆነ እንደናት እኔ ማላቀውም ሲነግሩኝ ነው አንቺ እንደናት ነው ጸባይሽ ይሉኛል ለወንድሞቼ ታናሽ በሆነም እንደ ታላቅ እየሆንኩኝ ነው ያደግኩት ጥሩ ትንሽ በቃ በተለይ ታዳጊ ያለሽ ሬዲዮና ቴሌቪዥን በጣም ታዳምጭ ነበር አሉ ከቤተሰቡ ተለይ እና እንደውም ድራማዎቹን ወይም ሌሎች ትረካዎችን በደንብ ሰምተሽ ሙሉ በሙሉ ለሚቀጥለው ቀን ለቤተሰቦች ተርኪ ነበር ይባላል እውነት ነው ይተኛሉ እነሱ ይደክማቸዋል እኔ ሬዲዮ ለማዳመጥ ቲቪ ለመስማት ለማየት ምንም አይደክመኝምና እነሱ ተኝተው በቃ አንቺ ጧት ስንነሳ ትነግሪናለሽ ይሉኛል አሁን የቀንቅኝትን ይሄ ነው ብያላስተውስ እንግዲህ ማዘር ይያለች ነውና ሙሉን አዳምጪ ሲነሱ ደግሞ በካራክተር ነው እንትና እንደዚህ ነበር እንትና እንደዚህ በጣም ማስተዋሳት መስታወት አራገው ነው ካደኩኝ በኋላ እሷ ነበረች ስለሚሉኝ ሙሉን ነው የሚይዘው ቲቪ ላይ ደግሞ ገመና ድራማ ሲታይ እኔ የሁሉንም ካራክተር ነው ንገሪን እስኪ እንዴት ነበር ሁድለታ ካሉኝ እንደ ካራክተራቸው ነው የምነግራቸው እንደዛ በጣም ነበር የምወደው ማየት ስለዚህ አሁን ላለሽበት የሙያ አካባቢ ለዚህ ይሄ ጠቅሞሻል ማለት እንችላለን እንዴ በደንብ ምክንያቱም 120 ሲታይ ሙሉ ፕሮግራሙን ነበር የምጨርሰው አድቨርት ሁሉንም አበባዋ ሳትቀር ትዝ ትለኛለችና ደግሞ ወደ ቲቪው ሲመጣ አጎቴ ቤት ነበር እየሄድኩኝ ማየው እኛ ቤት ትንሽ ነው ከፍካልኩኝ በኋላ ነው የተገዛውና ምን ይሉኛል እሁድ ቀን ሁሌም ስለምሄድ 120 እንኳን ለፋሲካ በዓል በሰላም አደረሳችሁ ሰሜን ማዘጋጃ ሳሬም ሆቴል አጠገብ ባለው ሳይታችን በከፍተኛ ፍጥነትና ጥራት እየተገነቡ የሚገኙ ቤቶቻችንን 10% ቅድመ ክፍያ ብቻ በመክፈል አጠቃላይ ዋጋው 6,480,000 እየሸጥን እንገኛለን እንዲሁም ፒያሳ ሞናርክ ሆቴል አጠገብ የፋሲካ በዓልን በማስመልከት ለሽያጭ ባወጣነው ሳይታችን ላይ ቀድመው ለመጡ ደንበኞቻችን እስከ 20% የሚደርስ ታላቅ ቅናሽ አዘጋጅተን እየጠበቅኖት እንገኛለን ፈጥነው ይደውሉ መልካም የትንሳኤ በዓል ይሁንልዎት ቅጽል ስምሽ 120 ሆነ እና 120 እንዴት ነሽ ታራንቺ ደህና ነኝ ደስ ይላል በጣም
እንደው ብዙ ጊዜ እናትሽም አባትሽም ስላነሳሽ እንደው አንድ ፎቶግራፍ ላሳይሽ እስቲ ከቤተሰብ ያገኘሁት ነው። እናትሽ ናቸው። ሹሩባ ተሰርተው ነው? ሹሩባ ይመስላሉ አንቺን? በደንብ ነው የምንመሳሰለው። አንድ አይነት ናቸው አስተያየታቸው ምናምን። እናትሽ ነው ማለት ነው የምትመስዪው? እናቴን በደንብ መስላታለሁ ከጸባይዋ ጭምር። እስቲ ስለ እናትሽ ንገረኝ እስቲ። በጣም አጓጓሁኝ ቅድም እናቴም ስለምትይ ፎቶግራፋቸውን ማፈላልጌ ነው ያገኘሁትና እስቲ ስለ እናትሽ ንገረኝ። እናቴ እንግዲህ ልጅ ሆና ነው ልጆቿን የወለደቻቸው። ሁለት ወንድሞች ነው ያሉኝ። የመጀመሪያ ልጇ አሳምነው ይባላል፣ ሁለተኛው ደግሞ ተመስገን፣ እኔ ሶስተኛው የሽመቤት። እናታችን ከበነሻው እንደው ለመናገር ያክል ታማኝነቷ፣ ጠንካራነቷ፣ ሴትነቷ በአጠቃላይ የምትደነቅ ሴት ነች። እና እናቴ የምልበትም ምክንያት ምንድነው በኔና በወንድሜ የነበረው ጋፕ ብዙ አመት ነው። ስለ ወንድሜ በኋላም ነግራለሁና እሱ አመት ላይ አባቴ በስራ ምክንያት ጦርነት ነበረ፣ የመንግስት ለውጥ ነበረና አብራ ጎዳና የሚባል ድርጅት ውስጥ ነው የሚሰራ። ድምጹ የለም፣ ጠፋ። ወንድሜ እንደተወለደ ተመስገን እናቴ ሌላ ወንድ አላገባም እሱን እጠብቀዋለሁ ብላ 11 አመት ነው የጠበቀችው። አረባክሽ 11 አመት ወንድሜና በኔ መካከል ያለው ጋፕ እናቴ አባቴን የጠበቀችበት ነው። በወንድምሽና ባንቺ መካከል 11 አመት ሙሉ ታምነው ጠበቁት። ታምነው ይመጣል። እኔ ልጆቼን ከሁለት አባት አልወልድም፣ ካልመጣም ደግሞ ልጆቼን አሳድጋለሁ ብላ ሴቱ ነው የማይሰራ ስራ እየሰራች እኛስ ወጣት ስለሆነ ሊሆን ይችላል፣ ግን ይሄ ሴት ሰርቶት ያውቃል እንደሚባሉ ስራዎችን እየሰራች ልጆቿን እያስተማረች እሷ ደግሞ የማታ እየተማረች ቤት ሰርታ ነው አባቴን የጠበቀችው። ለሽማ ቤትና በጣም እንደዛ አይነት እናቶች አሉ። አረ ክብር ለእናቶች። ዋው። ከዛ በኋላ አባትሽ መጡ? አባቴ መጥቶ ደግሞ በጣም የሚገርም እንዴት ነው ሲመጡ ያለው ነገር ማወቅ ፈለኩኝ። ሲመጣ አባቴ ትጠብቀኛለች ብሎ አይደለም የመጣው። እንግዲህ አባቴ እንደመጣ አካባቢ ተነሳችው ፎቶ ነው። በጣም ወጣት ነበረችና ሲመጣ ትጠብቀኛለች ሳይሆን ልጆችን ታሳየኝ ብሎ ነው ሽማግሌ ይዞ የመጣውና እናቴ ሽማግሌ ይዞ ሲመጣው እኔ እናንተ ነው ተግባብተን የምንኖረው፣ መሀላችን ላይ ሽማግሌ ምንም አያደርግም፣ ስለዚህ የኔና የሱን ችግር ራሳችንን እንፈታለን፣ ለምን ቆየ፣ ለምን ድምጽ ጠፋ፣ ያኔም ጊዜውም እንዳሁኑ ስላልነበረ የሚለውን እኛ ራሳችንን እናወራለን ብላ በንግግር ታምናለች። ስለዚህ አወሩ፣ ተግባቡ። ስትመኘው የነበረው ሴት ልጅ ለሁሉም ሰው ነበር የምታወራው። እኔ ሴት ልጅ ይኖረኛል ከወለድኩ ጋር ደግሞ ከደምሴ ነው የምወልደው፣ ልጆቼ ከተለያዩ አባት አይወለዱም እያለች ታምና የጠበቀች ሴት ስለነበረች እንደመጣ እሷም ማመነችበት፣ እሱም ማስረዳት፣ ተመለሰው አንድ ላይ መሆን ጀመሩና ተወለድሽ አንቺ? እኔ ተወለድኩ። እንኳን ተወለድሽ። ኦኬ። ከዛ በኋላ ማዘር አረፉ? አዎ እናቴ በ8 ዓመት ያረፈች። እሱ ነው አዲሱ ሌላ የኛም ቤት ቻሌንጅ። ምክንያቱም እናት ወንድሞቼ በተለይ ከናታቸው ጋር በጣም አታችመንት ነበራቸው። ሁሌም ሲናገሩ መስማማቸው አንድ ቀን እናቴና አባቴ ሲጨቃጨቁ ሰምታ ያውቁም። የፍቅር ቤት ነበር እንዳልኩ ነው። ነፃነት ከ11 ዓመት መለያየት በኋላ አንቺ የኖሩት 8 ዓመት ነው? 8 ዓመት። ከዛ በኋላ አባትሽ ጋር መኖር ጀመርሽ? ከአባቴ ያው አባቴ በስራ ምክንያት ወጣ ገባ ቢልም ክረምት ላይ በዓላት ሲሆኑ ከኛ ተለይቶ አይኖርም። ምክንያቱም እሱ ዶዘር ኦፕሬተር ነበረ። የተለያዩ ፕሮጀክቶች ሲኖሩ ከከተማ ይወጣል፣ ፕሮጀክቶች ወዳሉበት ይሄዳል። እኛንም ማሳደግ ኃላፊነቱ እሱ ላይ ስለወደቀ እንደዛ ነበረ። ከአባቴ ጋር ደግሞ የበለጠ አታችመንታችን ከሱ ጋር ይበልጥ ነበረ። ከዛ ስንት ዓመት እያለሽ አረፉ? አባቴ 7ኛ ክፍል ተማሪ ሆኜ ነው ያረፈው። እሱ ደግሞ ለኔ ከምንም ነገር በላይ ህይወቴ ምዕራፍ የተቀየረበት ልጅ ሆኜ እንዳዋቂ ሆንኩበት አመት ነው። ምክንያቱም አባቴ ማለት ፊልም ላይ የለም የኔ አባት አይነት አባት፣ በነፃነት የሚያምን፣ በንግግር የሚያምን፣ እኔ ሲቆጣና ሰው ላይ ሲጮህ አይቼው አላቅም። ፕራውድ የሚያደርግ በልጆቹ ካፌ መሄድ የጀመርኩት እኔ ከአባቴ ጋር ነው። አባቴ ይዞኝ ይሄዳል፣ ይጋብዘኛል፣ ይነግረኛል። በጣም የሚያስቀው ደግሞ የፍቅር ደብዳቤ መጀመሪያ የተጻፈልኝን አባቴ ነው ያየው። ኧረ እባክሽ! ዋው! ስንተኛ ክፍል ያለሽ? 5ኛ ክፍል። ከየክፍል ተማሪ ጻፈልሽ? አዎ። ደብተሬ መሃል ላይ የምንገነጥለው ቦታ አለ አይደል? እዛ ጋር በቀይ እስክሪብቶ ምናምን ቅልቅል አድርጎ ጽፎበት እኔ ያላየሁትምና ባባ ሁሌ ስንገባ
ምን እንደተማረን የትኛው ትምህርት ላይ ጎበዝ እንደነበረን ያያል እየገለጠና ሲያይ መሀል ላይ ሲደርስ እሱ ነገር አለ ምን አሉ ልጅ ያደግሽ ቆንጆ ሆንሽ ምናምን ብሎ መከረኝና ግን ይሄ ላንቺ መጥፊያሽ ነው መሰናክል ነው ህልም አለሽ ህልምሽ ላይ ለመድረስ ደግሞ እነዚህ ነገሮች እንዳያቆሙሽ መቼም ማረሰው ምክሩ ከዛ በኋላ ካረፉ በኋላ ከማን ጋር መኖር ጀመርሽ ከወንድሞች ጋር በይበልጥ ደግሞ ከተመስገን ጋር አው ስጠይቅ በጣም የሽመቤትና ተመስገን በጣም ጥብቅ ቅርብ አላቸው እንግዲህ ወንድምና እህት ኖርማልም አለ አዎ የነሱ ግን በጣም የተለየ ነው አሉኝ ምንድነው ሚስጥሩ ነገር እንደው እንዳላለቀሰ ምክንያቱም እኔ ተመስገንን ማንሳት አልችልም ለቤታችን አባወራ ነበር አባታችን ካረፈ በኋላ አባወራ ሲባል አባት ነው አይደል እሱ ግን እናትም ነበረ ለእያንዳንዳችን ህይወት መሰረት እንዲኖረን እድሜው ወጣቱ ነው የዩኒቨርሲቲ ተማሪ እንደጨረሰ ነው አባታችን ያረፈው ልክ እንደጨረሰ ወጣትነቱን ለኛ የሰጠ ወንድም ሳይሆን እኔ እንጃ ሰምቼም አላቅም እንደሱ ደግሞ አይነት ወንድም ሁሉም ነው ጓደኞቼ ሲመጡ ይገርማቸዋል ያዳምጣል ይረዳል በጣም ጨዋ ሰው ነው ሰውን ያከብራል ለኔ ደግሞ እናትም አባትም ጓደኛም እህትም ይሄ ቤስት ፍሬንድ ምትሏል አይደል ቤስት ፍሬንድም ነው እሱ ስለዚህ በጣም በቃልክ ከወንድምነታችሁ በጣም ይጠበቀ ነው ማለት ነው እንዴ በደንብ ምክንያቱም ሰው ስትነግረው ሰው አይደለም ድክመትህ ነው የሚታየው ሰው ወንድሜ ደግሞ ነው የሚታየው ጥንካሬ ነው የሆነ ነገር አልችልም ብዬ ሳዝን ወንድሜ ሳየው እንደምችልና ነገ ስኬቴ እንደሆነ አይስዋለሁ ሲደክመኝ ለምንድነው ምኖረው ስል ወንድሜ ጋር ከደወልኩኝ ምንም እንኳን አልለውም ደውዬ ድምጹን ከሰማሁኝ እንደምችል የነገ ብሩህ ነገር ይታየኛል ህልሞቼን ማሳካት እንዳለብኝ ይታየኛል ለወንድሜ ከእሱ የመንግስት ሰራተኛ ነው ድሮ መጀመሪያ እና ብዙ ሀገር አብራችሁ ከሱ ጋር የምትሰደጁ አዎ ምን ይል ነበር ጓደኞች አንተ ሰራታት ሲሉት ለኔ ኪስ ዋሌት ይነችላል ኪስ ወይ ኪስ ዋሌት አትለየው ማለት ከኪስ ልክ እንደሱ ነው ለኔ እና የሱ አታችመንት ታቸው ለሚወደው ወንድሞች የታቸው ለሚወደው ወንድሞች ለተሜ እንደው በዛው አጋጣሚ ለወንድምሽ ያለሽን ፍቅር ግለጭ እስቲ በዛው በኦዲየንስ ለመስገን ይሰማ እወድሃለሁ ብዬው ማቀው የልደቴ ቀን ነው ግን ያው የምኖርበት ምክንያት እሱ ነው ስልኬ ላይ እንግዲህ ሁሉም ሳያቃል ኢመርጀንሲ ኮል መጀመሪያ ያለው ተመስገን ነው እና ደግሞ ማይ ላይፍ ነው የሚለው የኔ ህይወቴ ነው ምድር ላይ እንድኖር ምክንያት ስለሆንከኝ አመሰግናለሁ ከኔ ድሜ ቀነሶ ላንተ ደርቦ ይስጥ ወንድሜ ደስታን እመኝልሃለሁ በጣም ወድሃለሁ ትንሽ አርገ እንደምታስበኛች ትንሽ ዋለች እንደዚህ ይልሃለሁ ተመስማ በጣም አሪፍ እንደ ወደ ልጅነትሽ ንምጣና ምን አይነት ነበር ህልም ምንድን ነበር ህልምሽ ማን ነበር መሆን የምትፈልጊው በልጅነትሽ ወደ ልጅነቴ ስንመለስ አራተኛ ክፍል ሁኜ ሳያት ደምሴ ምሰራበት ሳራ ሚል ፊልም የወላጆች በዓል ሆኖ እኛ ትምህርት ቤት መጣና እሷን አየኋት እሺ ልክ ሳያት በቃ ሳራ ሆና ሳያት መስላ ሳይሆን ሆና ነው ይሰራው ስትደበቅ የምታደርገው ነገር ምናምን መርሳት አልችልምና አባቴን ሂጄ እኔ እንደ ሳራ ነው መሆን የምፈልገው አልኩት እንደ ሳያት እንደሚባል ስሟ ማላቀም ከዛ በኋላ ነው ያወቅኩት ሳራ ነች ብለሽ ሳራ ነች በቃ እኔ ነበር የፊልም ስሟ የፊልም የካራክተር ስሟና ምንድነው እሱ ምናም ሲለኝ በቃ ሁሉም ሰው ስብስብ ብሎ እኔን ይመለከተኛል ቲቪ ላይና ሰሰራ ያንዳንዱ ሰው ያየኛል አልኩት ለአባቴ የኔ ልጅ እንደምታረጁ አቃለው አሁንሽኮ ዋንሻ ደስ ይላል ስለዚህ ሳያትን አግኝተሽ ታውቂያለሽ ማግኘት አልፈልግም እውነት ማርያምን አገኘኋትና ቦሌ መድኃኒዓለም አካባቢ አየኋት እሺ ጓደኞቼ ጋር ነበሩ እንዲህ ጎተትኳት ምን ሆነሽ ነው ሳያት መጣች እንዴና ምን ልሆናለች እንዲህ ማየት አልፈልግም በቃ እንደዚህ በአካል ራሱ አግኝቼ ማውራት ለምን ሰላማታት ምን ችግር አለ እንዲሁ በቃ ልጅኛ አይደለም ወዳት ከዛ ክብሯ ሳያትን እንድጎልብኝ አልፈልግም ጎደር ሆነች ይያልኩኝ ሳይሆን እኔ ሳልኳት ቦታ ትልቅ ነው በጣም እኮ ይሄን ብነግሪ ኖሮ ቀድሜ አመጣት ነበር አረ አይ ነግራታለሁ አንድ ቀን እኔም ካገኘው እኔ ሳላገኛት
ስለዚህ ወደዚህ ሙያ ወደ ሆስት ከመሆንሽ በፊት ምንድን ነበር ማለት አንዳንድ ነገሮች አየሁኝ ነኝ እስቲ አንድ ቪዲዮ እንመልከት ከታችሁት ስለ ፕሮፌሰር አስራት ወልደየስ የህይወት ጉዟቸውን ይዘንላችሁ መተናል በርግጥ የፕሮፌሰር አስራት ወልደየስ የህይወት ጉዞ ረጅም ቢሆንም ቀንጨብ አድርገን ነው ለእናንተ ያመጣንላችሁ ፕሮፌሰር አስራት ወልደየስ በህይወት በነበሩበት ዘመን በቀለም ትምህርት የዳበሩ ለሀገራቸው በርካታ ተጋድሎን የፈጸሙ ሰው ነበሩ የሽመቤና የሽመቤት ናት ቅጥነት መሰንቆ እዚህ ሆስት ከመሆንሽ በፊት ምንድን የሰራሽው አባይ ቲቪ ከመሆናችን በፊት ዩቲዩብ ላይ ትንሽ አመት ሰርተናል ግን የቲቪ ፕሮሰስ ላይ ነበረ የመጀመሪያዎቹ ከሚባሉት ውስጥ ነኝ የመጀመሪያዎቹ ምንላቸው አሉ አይደል አባይ ሚዲያ ኢትዮጵያ ሲቋቋም ከነበሩት በ6 ወር ወይ በ7 ወር ነው ምንራራቀው ነው ከተቀላቀልኳቸውና ያልሰራውት ነገር የለም ምን ለምሳሌ ልክ ከጎንደር ወደ አዲስ አበባ እንደመጣሽ ምን የሰራሽው ከአባይ ቲቪ በፊት አንድ አመት ነው ሌላ ነገር የሰራሁት እሱም ፊልም መሞከር ሞዴሊንግ ፎቶ ሞዴል መሆን ፈልግ ነበር ዋክ ማድረግ ሳይሆን ሞዴል ልብሶቹን ማስተዋወቅ የሆኑ ፕሮዳክቶችን ማስተዋወቅና ፈልግ ነበር እነሱን አንድ አመት ውስጥ እሱና የተለያየ ስራ የሆነ ድራማ ላይ ያየውሽ ልበል ድራማ ላይ ስንየው ምን ልታዘዝ ላይ ተሳትፈሻል ስጎረጉር አገኘሁት ምልታዘዝ አጃቢቷ ነው አጃቢተነሻላ ወይ ግን ማንሳት መፈለው ጋውዚ ጋር ደራሲና ዳይሬክተር ባይሉ ዋሴ ዋጄ ምን ይለኝ ነበር ዝም ብለሽ የምትጠሪ ሰው እንዳትሆኚ ከዛ ደግሞ እዚህ ሙያ ላይ ነገሮችን የቀየረልኝ እሱ ምክሩ ነው ዝም ብሎ የሚጣሩሽ ሰው እንዳትሆኚ ገንዘብ ካልተከፈለሽ አንድ ስራ እንዳትሰሪ እሱ እንግዲህ ረስቶት ይሆናል አንዳንዴ ስትመክር አንተ ትረሳዋል አይደል የሚቀበለው ሰው ደግሞ ከልቡ ከሆነ መቼም አይረሳው ልክ ነው እና ዋጄ ምልታዘዝ በሄድኩበት እያንዳንዱ ክፍሎች እኔን ሰርቶኛል ብዙ ታስፈሻል ብዙ ክፍሎች አዎ 5 ክፍል ወይ 6 ክፍል ላይ ከዛ በኋላ ዜናም ስታነብ ያየው ምስል አባይ ቲቪ ላይ አባይ ሚዲያ ላይ ዜና አንከር ነበርኩኝ ከዚህ ከመድረስ በኋላ መጀመሪያ ዜና አንከርነቱ ቀደመ እሱን እየሰራውኝ ለመድረስ ባዮግራፊ መጻፍ ወዳለሁ እሺ ያው ሬዲዮ አዳማጭ ስትሆን እንደዚህ ጽሁፎች ይነኮሃልና ዝም ብዬ ጽፍ ነበር ድሮም ከኔ ታሪክ ውጪ ሆኖ የእናቴን ታሪካውን በመጽሐፍ ማሳተም ፈልጋለሁ ትጽፊያለሽ እኮ ይቻላል አሁን እንጠብቃለን ልክ እንደዛም በጣም ስኬታማ የሆኑ ሰዎችን ጽፍ ነበር ለመድረስ ፕሮግራም ወደዛ እንዲሄድ ረድቶኛል ወደ ለመድረስ ምክንያቱም ስኬታማ ሰዎች ሂደታቸውን ነው የምንናገርበትና ዜናውና ለመድረስ አብሮ የተያያዘ ነበር ታዲያ ሆስት እንዴት ሆንሽ የመሰንቆ ሆስት እንዴት ጀመር የመሰንቆ ሆስት እንግዲህ በአጋጣሚ ነው የሆንኩት እንዳነገርኩ ነው አባይ ሚዲያ ሆነን ብዙ ስራዎችን እንሰራ ነበር ዜና እናነባለን ካሜራችን የሚል ብዙ ፕሮግራሞች ነበሩ በዛ ሂደት ውስጥ ቲቪ ስንሆን ደግሞ አዲስ ፕሮፖዛሎች መቀረጽ ጀመሩ አንደኛው ደግሞ ባህላችን ወጋችን እንወቅ የሚለው መሰንቆ ባላይ ተቀበለ ውድድር አንዱ ነው እንዳጋጣሚ ይሄ አጋጣሚ ደግሞ ሁለት ሰዎች ናቸው እዚህ ፕሮግራም ላይ እንድሰራ ያደረጉኝ ፍጹም የኢንተርቴይንመንት አለቃችንና መራቱ የሚባሉ ልጆች ለምን የሺ ጎበዝ ነች አቅም አላት ተብሎ ሆስት ሳረግ እንግዲህ እንደምትመለከተው ነው አሁን እኮ የመሰንቆ ብራንድ ሆነሻል አዎ አይደል በደንብ ግን ሆስቲንግ ላይ አባይ ቲቪ እንድገባ መሰረት የሆነው እውነት ለመናገር ዜማ ያሬድ እንዳጋጣሚ ለዛ አዋርድ ላይ ቶይ ነበር ልክ ቢሮ ላናግራቸው ስመጣ አወራኝ ከዛ አይኔ ሆስት ምንም ማያደርግልኝ መንገድ እንዴት እንደሚቀየር አታውቀው እኔ የምፈልገው ፎቶ ሞዴል ነው ፊልም መስራት ነው እንጂ እንዲ ለምን ምናምን ስል ዜማ መከረኝ ረጅም ሰዓት አንዳንዴ ፎቶ ሞዴሊንግ አሁን አየኝ ቀጭን ነበርኩ አይደል እድሜ ሲጨምር ሁኔታዎቹ ሰውነት ይጨምራል ስለዚህ ጊዜያዊ ስራ ነው ፊልም ደግሞ እንደምናውቀው ነው አንዴ ቁሞቅ ይላል አንዴ ደበዝዛል ሆስት እንደዚህ ቋሚ ስራ ደግሞ ህይወትን በተለየ አቅጣጫ ይመራልና ዜማ ከዛ ደግሞ ስራ ከጀመርኩ በኋላ ያለኝን ነገር እንዳቅ ጓደኛዬ ጵንኤል ከዛ ዋነኛው ሚና የሚጫወተው ደግሞ ግሩም
የአባይ ቲቪ ባለቤት ያለኝን ነገር እንዳይና እንዳውቅ አድርገውኛል። ስለዚህ መሰንቆን ምን አገኘሽበት ነው? መሰንቆ ባህር ዳር ነው የተማርኩት ኮሌጅ እና አላቅም ነበር አዝማሪ ቤት ገብቼ። መሰንቆን ግን ሳይ መጀመሪያ አዲስ ሆነብኝ። አዝማሪ አላቅም አይደለም ከተወለድኩበት አካባቢ አንፃር ማለት ነው ጎንደር ስለተወለድኩኝ ጎንደር አካባቢ ስለተወለድኩ ግን እንዲህ ስራ ሆኖ አዝማሪ ቤት ገብቼ አላቅም ነበር። ሳየው ይሁን ትንሽ ግራ መጋባት የመጀመሪያዎቹ አካባቢ ብዙ ሰው ይስቅብኝ ነበር ሳጨበጭብ አልችልበትም እስከስታሁንም መጥቷል ሳይሆን ያኔ ደግሞ በደንብ ነበር ማዝናን ነው። ስለዚህ ያደረኩት ምንድነው ባህር ዳር መሄድና አዝማሪ ቤት ምሽት ቤት ገብቼ ማየት መጀመሪያ ያደረኩት። ከዛ ደግሞ ስለ አዝማሪ የተባሉ ነገሮች የተጻፉ ነገሮች እኛ ሀገር ላይ እንደዚህ አይነት ነገር ሩቅ ቢሆንም ለማግኘት ምችለውን ጣርኩኝ። እንዲህ አይነት ባህል አለን እንደሚያስደንቅ ብዬ በባህሌ እንድኮራ አድርጎኛል መሰንቆ ባህላዊ ተጽፎ። ስለዚህ ተወጀዋለሽ መሰንቆን? እጅግ በጣም ዋው በጣም አሪፍ ነው። አይ ጥሩ ነው ደስ ይላል። ስለዚህ አሁን ሆስቱም እየሰራሽ ነው። አሁን ደግሞ ያ ደግሞ እንግዲህ ዛሬ ያረበሽኝ የሺ ጥበብ አለ። እውነት ነው። የሺ ጥበብ መቼ ነው የጀመርሽው? አንድ አመት አልሞላውም። ኧረ በእውነት መስከረም ላይ የተጀመረው? መስከረም ላይ ነው የተጀመረው። እንኳን ለፋሲካ በዓል በሰላም አደረሳችሁ። ሰሜን ማዘጋጃ ሳሬም ሆቴል አጠገብ ባለው ሳይታችን በከፍተኛ ፍጥነትና ጥራት እየተገነቡ የሚገኙ ቤቶቻችንን 10% ቅድመ ክፍያ ብቻ በመክፈል አጠቃላይ ዋጋው 6,480,000 እየሸጥን እንገኛለን። እንዲሁም ፒያሳ ሞናርክ ሆቴል አጠገብ የፋሲካ በዓልን በማስመልከት ለሽያጭ ባወጣነው ሳይታችን ላይ ቀድመው ለመጡ ደንበኞቻችን እስከ 20% የሚደርስ ታላቅ ቅናሽ አዘጋጅተን እየጠበቅነው እንገኛለን። ፈጥነው ይደውሉ። መልካም የትንሳኤ በዓል ይሁንልዎት። ኦኬ። ስለዚህ ጥበብ የባህል ልብስ መስራት ጀመርሽ? አዎ እንግዲህ ለዚህ መነሻዬ መጀመሪያ ከልጅነቴ ነው። እንግዲህ ተመስገን በደንብ ሲነግረኝ ለክርስትና ቀን ብዙ ሰው ነው የእጅ ጥልፍ አሁን ይሄ እጅ ጥልፍ ነው ምክንያቱም አንዳንዴ ከምክንያት ጋር መሄድ አለበት ስለማምን ነው። ፈትል ነው የእጅ ጥልፍ ነው። ክርስትና የተነሳው ተኔ በእጅ ጥልፍ በፈትል ነው። በእውነት ብዙ ሰው ካልገብቶልኝና መሰንቆ ደግሞ ምን ሆነ ሁሌም ያበሻ ቀሚስ ነው በየሳምንቱ የተለያየ ዲዛይን ማደርገው የሚያምር ነገር ልክ ሳደርግ ደግሞ ይሄ ከዚህ ቢስተካከል እኮ ማለት ጀመርኩኝ። ፕሮግራሙ በደንብ ሲገባኝ ባህሌን ሳቅ። ስለዚህ እኔ የምፈልገው መሆንም የምፈልገው ምንድነው ተላለ ራስን ጠይቃለ። ደግሞ በዙሪያ ሰዎች ያሉ ሰዎች ጎበዝና አንተ እንድትጠነክር የሚፈልጉ ሲሆኑ ያንተን ምኞት ይነግሩሃል። እንዲህ ብታረጊው እኮ ሲሉ ብርታት አይደለም የሚሆኑ። ስለዚህ ሀበሻ ልብስ ብትሰሪ እኮ ካንቺ ጋር ይሄዳል ሲሉኝ እኔም ደግሞ ጥቃቅኑ ነገር ስለሚታየኝ ሀበሻ ልብስ ላይ ወደዚህ ሙያ ውስጥ ገባሁ። ዋው በጣም አሪፍ ማለት አሁን በየሺ ጥበብ የባህል ልብስ መሸጫ ምንድነው ያንቺ ሚና? ዲዛይን ታረጊያለሽ ወይስ ምንድነው ታረጊ? እንግዲህ ዲዛይኒንግ አሁን ክላሱን ለወስድ ነው ግን ይታየኛል። አሁን ስታረገው ምናምን ክሮቹ አገባቦች ስኬች ባላደርግም እያንዳንዱን አቀዋለሁ። ይሄ ቢደረግ ይሄ ከለሮቹን መምረጥ እንደነገርኩ ነው። ብዙ ጊዜ ያበሻ ልብስ ከመልበስ የመጣ ነውና እማልሰራው ነገር የለም። ራሴ እንግዲህ ብዙ ነገር ነው የምሰራው። በጣም ታዋቂ ሆኑ የባህል ዲዛይነሮችና ባለሙያዎችን አደራጅታለች ሚል ሚስጥር ሰማ። በጣም የተደራጀ ተቋም ነው በአንድ አመት ሳይሞላ። እውነት ነው እግዚአብሔር ይመስገን። እንግዲህ እኔ ጎደለብኝ የምለው እግዚአብሔር እየሞላ ብዙ ጊዜ ያሳየኛል እኔ እንዳልጎደለብኝ። ከዚህ ውስጥ ደግሞ አንዳንዴ ጥሩ ሰዎችን አገኛለሁ። የሚጎዱኝ ሰዎች እንደማገኘው ሁሉ ደግሞ የሚያስደነግጡ መልካም ሰዎችን ሰው እንደዚህ በዚህ ልክ መልካም ይሆናል እንደሚያስብሉ ሰዎችን አገኛለሁና ጎበዝ ዲዛይነሮች ጠላፊዎች ከኔ ደግሞ በደንብ በልምድ የሚሻሉ ሰዎች ጋር ነው እየሰራው ያለሁት። እዚህ አባይ ቲቪ አጠገብ ያለው ህንጻ ላይ ነው አይደል ያለው? እሺ አዎ ቢኤምኤ ፕላዛ ይባላል። እዛ ነው የሚገኘው። እዛ ያገኙሽ ይችላሉ በደንብ ከአልፎዝ ጎንም ነው መምጣት ሲፈልጉ ከማርያም ጎን መሀል ላይ ነው ያለው። ቢኤምኤ ፕላዛ ይባላል። 3ኛ ፎቅ 303 ላይ እኔ ያለው። ስለዚህ ለሰርግ ለክርስትና ለልደት ለተለያዩ በዓላቶች እውነት ነው የሺ ጥበብ አለ። እውነት ነው። ብዙ ጊዜ እንግዲህ መልስ ይመስለናል አይደል ሀበሻ ልብስ የሚለበሰው እኛ ግን ወደ ቬሎ ልንቀይረው ሁሉ እየሞከረን ነው። እንዴት ነው ይሄንን የባህልና ዘመናዊ ያጣጣማችሁ ያላችሁት እናንተ? ጨርቃችን የኛ ይመቻል። ነጭ ነገር ዘመናዊ ብትቀላቀልበትም ባህልን ብታደርገው ያሱ ባህላዊ ነገር በእጅ ስለሚሰራ ብዙ ነገርና አጣጥመን ወጣቱ ዘመናዊ ነገር ይፈልጋል። ነገር ግን ባህሉን ሳይለቅ እንዲወደው እያደረገን እንሰራለን። ስለዚህ በምን ሊያገኙ ይችላሉ? አሁን ላንቺን የባህል ልብስ ማሰራት የሚፈልጉ መተው
ማግኘት ይችላሉ ሱቅ ከዛ ደግሞ እዚህም ጋር አስቀምጫለሁ የሺ ጥበብ ብለው ቲክቶክ አካውንት አለን ኢንስታግራም ቴሌግራም ቻናል አለን ወይም ደግሞ በ0947999000 ላይ ቢደውሉ እንገኛለን በጣም አሪፍ ነው እንደው ወደ ባህሪሽ ልምጣና የሺ በጣም እንደው ጠቧም ፍቅሯም ፊት ለፊት ነው እንደመሰለናት እውነት ነው ምን አይነት ልጅ ናት እስቲ ነው እሱም ባህሪን በመከራ ላስተካክለው እየሞከርኩኝ ነው ብዙ ጊዜ ይባላል አይደለ ወደ ሰሜን ወደኛ አካባቢ ጎንደሬ ስትሆን ፊት ለፊት ነው አይነ ላይ ይታያል እኔ ስወድህም አይኔ ይነግራል ሰጠላህም አይኔ ይናገራል አስመስሎ ማደርን አልችልበትም ድራማ ነው መተወን ፊልም ላይ ብቻ ነው ባይነኝ እኔ ሪል ህይወት ላይ እውነትን ነው የምኖረው የእውነት ነው የምኖረውና ከጠላው አይፈታልኝም ፊቱ ከወደድኩ ደግሞ ገደል ውስጥ እየወሰድከኝ እያየሁት እንኳን እከተልሃለሁ በጣም ይገርማል እሱ እንግዲህ ያስተካክልሽ ነው በደንብ መስራት አለብኝ እሱ ባህሪ ነው አንዳንድ ሰዎች በደንብ ይችሉበታል በቃ አይወዱሽም ወይም ላንቺ ጥሩ አመካከላችሁ ግን ደህና ነህ እንዴ ይላል እኔም አልችልም እኔም ማምነው ከመሴ ጥቅም ለማግኘት መሴ የሚፈልገውን መሆን የለብኝም እኔን ሁኜ ነው መቅረብ ያለብኝ እናምለው ይሄን በደንብ መቀየር አልፈልግም ግን አይኔ ላይ የሚታየውን ትንሽ መቀነስ እፈልጋለሁ ምን ያስደስታታል የሺ አንደኛ ማርያም ቤተክርስቲያን መሄድ ለኔ እናቴ ካረፈች በኋላ ነፍስ ካወኩ በኋላ እናቴ ሆነችኝ እመቤቴ ማርያም ነች የጌታዬ እናት እሷ ጋር መሄድ እንደ ሰው ጄጃ ታረጋኝም ወንድሜን ብያረለ እኔ ሂጄ አልጸልይም ነግራታለሁ ለምንድነው እንዴ ሆኖ ለምንድነው እንዴ የምታረጊው ነው ማለት ምክንያቱም እናቴ ነች የምድራዊው የሰማይም እናቴ መብርሃን ነች ከዛ በተጨማሪ ግን የሚሰለቻቸው ጓደኞቼ ቤት መሆን በስማም ቤቴ ለኔ ሰላሜ ነው ቤት መሆን ያስደስትሻል ቤት መሆን ፊልም ማየት ለራሴ ጊዜ መስጠት እነዚህ ያስደስታል በጣም ለሰያም እና እንደው የሺን መቼም ለቃለ መጠይቅ አምጥቼሽ ሳልጠይቅ ማልቀረው ነገር ላይፍ ነው ያው የህይወት ጉዳይ እንዴት ነው አግብተሻል ወይ ምን ያሰብሽ ነው ሚለው ነገር እስቲ እንግዲህ እግዚአብሔር መፍቀዱ ነውና እሱ መንገር ላይ ነኝ የወንድሜን አይነት ባል እግዚአብሔር እንዲሰጠኝ ጸሎቴ ነው እሱ እንግዲህ እግዚአብሔር መልሱን ሰጥቶኛል ባይ ነኝ ሰርግ በቅርቡ ጠራሃለሁ ጮኛለሽ ዋው ስለዚህ ደጋሽና እንዴ በሚገባ ያንቺ ሚዜ ነው መሆኑ ነው ደስ ይለኛል ለምን ሽምግልና ወገኛለሁ የኔ ሽጥበብ ለብሼ ነው ሰርጉ ላይ መገኘው እንዴ ከዚህ የሚበልጥ ደግሞ እንሰራዋለንና ሳምረዋለን ስለዚህ ጮኛው እየሰማ ነው እውነት ያው በቅርቡ አለገና እሱ ደግሞ ሌላ በረታች የሆነኝ ሰው ነው እኔ የማይታየኝን ክፍተት የሚያይልኝ ነገርኩ ወንድሜ እንዲሆን አይደለ ባህልህ የምትመኘው ብዙ ጊዜ የተመስገነ ባህር ያለው በደንብ ሃይማኖቱ ላይ ጎበዝ እኔን የሚረዳኝ ጠንካራ እንደሆንኩኝ የሚነግረኝ ድክመቴን የሚነግረኝም እንደጠነክርበት ነው እኔ እልህኛ ነኝ አትችይም ካልከኝ እልህ አለብኝ ያሳያለሁ ሁሉ ሰው አትችልም እኮ ሲባል መጥፎም ትክክል አይደለም እኮ ትችላለህ በርታ ነው መባል ያለበት አንቺም ትችያለሽ በርቻ አሁንም የምትፈልጊው ቦታ ደርሻለሽ አመሰግናለሁ ስለዚህ ወደፊት እቅድሽ ምንድነው ማለት ነው የወደፊት እቅድ የባህል ልብሳችን ላይ በደንብ መስራት ፈልጋለሁ እንደነገርኩ እኔ ዲዛይኒንግ መማር ፈልጋለሁ ስማር ደግሞ የሀበሻ ልብስ ሲባል ቤተክርስቲያን ለመሄድ የሆነ ፕሮግራም አድርገነው ቁጭ ነው የሚለው አይደለ ምቾት የለውም ይባላል ሙቀት ይባላል እሱን ነገር ትንሽ አሻሽየው ኢንተርናሽናል ማድረግ ፈልጋለሁ አሁን እንጠራለን አይደል ብራንድ ስንጠራ ጉቺ ምናምን እንላለን ልክ እንደዛ ደግሞ የሺ ጥበብ የሺ ሀበሻ ብሎ ኢንተርናሽናል እንዲሆን ምኞቴ ነው ህልሜ ነው እሱ ዋው ሌላስ በዚህ በሚዲያው ዘርፍስ ህልም የለሽ ሚዲያው ላይ አሁን መሰንቆ ላይ ነው አይደል በደንብ የምታወቀው እና ብዙ ሰው የሀበሻ ልብስ ውጭ ያውቁኝ የሀበሻ ልብስ ገዘፍ ያደርጋል እና ሳይ እንዴ ትንሽዬ ልጅነሽ ይለኛል ከሀበሻ ልብስ ደግሞ የወጣ ባህሌን ወደዋለሁ አከብረዋለሁ ግን ወጣትም ሁሉም የሚያየው ሌላ ፕሮግራም መስራት ደግሞ ምኞቴ ነው ሾው እንደኛ የተደ ኦፕራም ሾው በእውነት እንደዛ ትሆኛለሽ ትሆኛለሽ በጣም አመሰግናለሁ ጥራይ ጥያቄዎችን ጨርሻለሁ በመጨረሻ ማስተላለፍ የምትፈልጊው ካለ በይና
እንሰናበት በጣም አመሰግናለሁ መሴ እንግዲህ አንተን ልጅ ሆነን ነው አይደል የምናቀር ትልቅ ነው ይያልኩ አይደል ባንተ እንግዳ መሆኔ ክብር ይሰማኛል እኔ ብዙ ጊዜ ቃለ መጠይቅ ይያልኩ ነበር ምንም ይወራ ታሪክ አለኝና አላለሁ ታሪክ አለሽ ይወራ ብለ ስላቀረብከኝ አመሰግናለሁ ማስተላልፈው መልእክት እንደኔ ሰው የሚጎዳችሁ ሰዎች ብዙ ሰው አንዳንዴ ጥሩ ሰው እንዳለ መጥፎ ሰው አለና እንደኔ የምትጎዱ አይነት ሰዎች ከሆናችሁ ጸሎት አድርጉ የሚረዷችሁን ሰዎች ለይታችሁ ወቁ እላለሁ በጣም አመሰግናለሁ ከፍ ባለ ስራ ደግሞ እንገናኛለን ብዬ አምናለሁ ዋው በጣም እናመሰግናለን ጥሬናችሁ ብረት ስለመጣችሁ አመሰግናለሁ መልካም የዳግም ትንሣኤ ባልልሽ እንግዲህ ያው እጮኛውም ወደ ባልቀር አሜን ለሰርግ ያብቃን ወልደሽ ሳሚ አሜን ዘርተሽ ቃሚ አሜን ሁሉ ነገር ያሰብሽውም በሾውም ይሁን በየሽው ጥበብ ሁሉ ነገር ይሳካልሽ አሜን በጣም እናመሰግናለን በመጨረሻም እንግዲህ ለአድናቂዎችሽ ለመሰንቆ አድናቂዎች ለቤተሰቦችሽ ለወዳጅ ዘመዶችሽ እንኳን አደረሳችሁ በይ አመሰግናለሁ እንግዲህ አድናቂ እግዚአብሔር ይመስገን በእውነት ሰርቼ ሳይሆን እናንተ አምናችሁብኝ መንገዱ ላይ ነሽ ብላችሁ ስለምታበረታቱኝ አመሰግናለሁ ቤተሰቦቼ እናቴ ካረፈች በኋላ የህትም ቦታ ወክለሽ እንደናትም ደግሞ ለሆንሽልኝ ካሳነሽ ወንዳለ እህቴ በጣም አመሰግናለሁ ጓደኞቼ አመልዬ ጥኑ ብዙዎቹ እህቶቼ ምሳዬ ጾም አሳመነው ወንድሜ ታላቃችን እስከ ልጆች ጤና ሰላም ፍቅር በቤት ይሁን ተመስገን የኔ ህይወት ምታስበው ሁሉ ይሁንል በሁሉ ነገር ተዋረክ እግዚአብሔር ጎዶሎ ያሳይ ሙላልኝ ትረፍልኝ የነገ ህይወቴ የምትሆነው ደግሞ ናሆም እንኳን ለብርሃነ ትንሣኤው ለዳግማ ትንሣኤው በሰላም አደረሰ አመሰግናለሁ ተመልካቾቻችን የዛሬው የዳግም ትንሣኤ በዓላችን የኔ መስል ነበር ሳምንት በሌሎች እንግዶች ተጠብቃችኋለሁ እስከ ሳምንት መልካም ሳምንት ይሁንላችሁ ወዳችኋለሁ ሰላማችሁ ይብዛ በክብር ተሸርፈኝ በቀራንዮ